በጣም ሁለት እጅግ ወሳኝ የሆኑ ከሰዎች ባህሪ ጋር የተያያዘ ነገር ልንገራችሁ። ይሄ ወደዚህ ወደ ሊደርሺፕ ትምህርት ከመጣው በኋላ የተረዳሁት ማለት ነው። ትክክለኛውን የሰው ባህሪ ውስጡ ምን እንዳለ አሁን ኢትዮጵያ ምን ይላሉ? ሆዴ አባውን ብቅል ያወጣዋል ይላሉ አይደል? ያ ሲሰክር ማለት ነው፣ አልኮል ሲጠጣ ማለት ነው። ነገር ግን አንድ ሰው በትክክል ምን አይነት አስተሳሰብ ምን አይነት ባህሪ አለው የሚለውን ለማወቅ ስልጣንና ገንዘብ ስጡት ነው የሚለው። በቃ እዛ ጋር የሰውየውን ኳሊቲ የእሷን ኳሊቲ ማወቅ ትችላላችሁ። ገንዘብና ስልጣን ስጧት። ስልጣን ምን አይነት ስልጣን ነው? ለምሳሌ በሌሎች እሷ ከሌሎች በላይ ሆና ወይም እሱ ከሌሎች በላይ ሆኖ ሌሎቹን መቆጣጠር የሚችሉበት ቦታ ላይ አርጓቸውና እዩዋቸው። እንዴት ነው ትሪት የሚያደርጓቸው? ከነሱ ያነሱትን ነው። ለምሳሌ ብዙ ማህበራዊ ሚዲያ ላይ ተከታይ ሊኖራቸው ይችላል። በጣም ብዙ ተከታይ ስጧቸውና እዩዋቸው እስቲ ምንድን ነው የሚነግሯቸው ለተከታዮቻቸው ነው። ወይም ደግሞ የፖለቲካ ስልጣን ስጧቸውና የሚያስተዳድሩትን ማህበረሰብ እንዴት ነው የሚያስተዳድሩት? የሊደርሺፕ ሳይንስ የሚነግራችሁ ማለት ነው። ኦኬ በጣም ቆንጆ ይሁን ወይ ደግሞ ውበት በጣም የሚያማምሩ ሰዎችንም በቃ የሆነ ሰው የሚያደንቀውን ነገር ሲኖራቸው እንዴት ነው ያንን ኃይል የሚጠቀሙበት ነው። ወይ ደግሞ በመንፈሳዊ አንግልም ካያችሁ በጣም በመንፈሳዊ ትምህርት ቤት ውስጥ በቃ የሆነ ነብይ ወይም ደግሞ ሁሉንም የሚያውቁ አባት ተብለው በሚቀመጡ ሰዓት እንዴት ነው ያንን ኃይል የሚጠቀሙት ነው። እና የሰው ልጅ ትክክለኛ ውስጡ ምን አይነት ባህሪ እንዳደገ ለማወቅ ስልጣን መስጠትና ገንዘብ መስጠት ነው። የገንዘቡን ታውቃላችሁ። ሀብታም ከሆነ በኋላ ያንን ብሩን እንዴት ነው የሚጠቀመው፣ ለምን ዓላማ ያውለዋል የሚለው ዝም ብላችሁ መታዘብ ትችላላችሁ ማለት ነው። እና ራሳችንን እንድናይ ነው። እኔ ዝም ብሎ ሌላ ሰውን ለመታዘብ ሳይሆን እግዚአብሔር የሰጠኝን ጸጋ፣ እግዚአብሔር የሰጠኝን ስልጣን፣ እግዚአብሔር የሰጠኝን ሀብት፣ እግዚአብሔር የሰጠኝን እውቀት እንዴት ነው እየተጠቀምኩት ያለሁት ነው። ብዙዎቻችንም እንደዛ የመታበይ ስሜት ተሰምቶን ያውቃል። ትንሽ ስናውቅ ማያውቁትን ሰዎች ተሳድበናል፣ ወረ አንቋሸናል። አንዳንዶቻችን ትንሽ የተማሩ የሚባሉ የተሻለ ሀገር የሚባለው ሀገር ጋር ስንደርስ ከአውሮፕላን ሳንወርድ ነው ኢትዮጵያን ወይም አፍሪካን መሳደብ የጀመርነው ማለት ነው። እና ገንዘብና ስልጣን ገንዘብ ያላቸው ሰዎች የሌላቸውን የሚያዩበት አይን፣ ስልጣን ያላቸው ሰዎች ተከታይ ያላቸው ሰዎች የሚከተሏቸውን ሰዎች ትሪት የሚያደርጉበት መንገድ፣ ወይ ምናልባት ትንሽ በመንፈሳዊ ሕይወት ውስጥ ያሉ እግዚአብሔር የሆኑ አይነት የሚሰማቸው ሰዎች አይጠፉም። አሁን ዝም ብዬ ኢትዮጵያ ውስጥ ሳይ አንዳንዱ ሰባኪ ራሱ በቃ እግዚአብሔርን የሚያዘው ይመስላቸዋል። በሪሞት ኮንትሮል ማለት ነው። እንዲህ አድርግ ከሌን ፈውሶ በቃ ስጠው ምናምን ብሎ በቃ ራሳቸውን በቃ ኦልሞስት እግዚአብሔር ያደረጉ አይነት ሰባኪዎች አሉ በተለያየ ሚዲያ ላይ ማለት ነው። እና ይሄ ራሴን እንዳይ ነው እድል የሚሰጠኝ፣ ጀጅ ለማድረግ ሳይሆን ራሴን እንዳይ ነው እድል የሚሰጠኝ። እና ሌሎቻችን እንደዛ ራሳችንን እናያለን። ስልጣን እና ገንዘብ ፓወር ኮራፕት ሰማይን ነው የሚለው። በጣም የሚገርም ነገር የተረዳሁት ነገር ምንድን ነው? ብዙ ጊዜ አይታችሁ ከሆኑ ሰዎች ስልጣን ላይ ከደረሱ በኋላ ባህሪያቸውን ይቀይራሉ እና ጓደኝነታቸውን ይቀይራሉ። ወር ምናምን በሌላው ዓለም የምታውቁት ሰው ልክ የሆነ ስልጣን ላይ ሲደርስ ብዙ ነገሩ ሲቀየር ነው የምናየው። ምን ሆነው ነው የምንለው ነገር አለ። ያ ወንበሩ ነው ምናምን የሚባል ነገር አለ። ፓወር ኮራፕት ሰማይን። እዚህ ነው ዝም ብሎ በእምነት ሰዎችን ስልጣን ሰተን ዝም ማለት የሌለብን። በጣም ስትሪክት ሞኒተሪንግ እና ኢቫሉዌሽን። እኔም ፈቃዱና ስልጣን ያለው ፈቃዱ በጣም እንደሚለያይ ማወቅ አለባችሁ። በቃ ማንም ገንዘብ መዓት ገንዘብ ብሰጠኝ መዓት እውቀት ብትሰጠኝ መዓት ስልጣን ብሰጠኝ አልታበይም ብሎ የሚል በጣም ጥንቃቄ ማድረግ አለባችሁ። ውሸት ሊሆን ስለሚችል ማለት ነው። ለምን መዓት ምርምር ላይ ተሰርቶ የተገኘው ምንድን ነው? የሰው ልጆች ገንዘብ እያገኙ ሲሄዱ፣ እውቀት እያገኙ ሲሄዱ፣ ስልጣን እያገኙ ሲሆኑ ይታበያሉ፣ አሮጋንስ ውስጥ ይገባሉ፣ ማናለብኝነት እየተሰማቸው ይሄዳል። ትሁት አይሆኑም። ከነሱ ያነሱትን ዝቅ አድርገው ማየት ይጀምራሉ። ታቻል በተለያየ መንገድ ልታዩ ትችላላችሁ። የሆነ ነገር የመቻል ከኛ ያነሱትን እንዴት ነው ምን ትሪት የምናደርገው የሚለው ማለት ነው። በጣም ብዙ ሰው ነው አፍሪካን ሲያጣጥል፣ ሲሳደብ፣ ሲያንቋሽሽ የምታዩ አፍሪካዊ ሆነው ትንሽዬ ገንዘብ ስላለችው ምናምን የሆነች ብልጭልጭ ነገር ማድረግ ስለቻለ ወይም እችን ፎቅ ምናምን ስለሰራ በቃ ያግዑዝ አካል እንደሆነ ሰዎች ከዛ ፎቅ እንደሚበልጡ ማይረዳ በጣም ብዙ ያነሰ
በጣም ቆሻሻ ሀሳብ ላይ የተሰለፈ ሰው ታገኛላችሁ። ስታዩት ምናልባት ባለ ሀብት ሊመስል ይችላል። ለህዝብ ያለው ዲስሪስፔክት ግን ህዝቡን የሚያዩበት አይን አንዳንዶቹ ሊነግራቸው አልችልም። በቃ የሆነ ብሔር ውስጥ ስለሆንክ የሆነ ሃይማኖት ስለሆንክ መርጠ ያልተገኘውን አብዛኛውን ቦታ ዝም ብሎም ይሳደበዋል። ለምን? ተከታይ ስላለው፣ ተሰሚነት ስላለው፣ ወይም ደግሞ ስልጣን ስላለው፣ የሆነ ደግሞ ኮዝ ስላለው ማለት ነው። እና በአጭሩ ምን ይላል? ፓወር ኮራፕት ዘ ማይንድ። ስልጣን የሰውን አእምሮ ያባልጋል። ገንዘብ የሰውን አእምሮ ያባልጋል። ለዚህ ነው ሰዎች በጣም ደካማ ነገራችን ይበዛል። በደንብ በየጊዜው ምን መረግ አለበት? መሞረድ አለብን። በመማር መስተካከል፣ በየጊዜው ጋይድ መደረግ አለብን። ቁጥጥር ያስፈልጋል። ሞኒተሪንግ ኤንድ ኢቫሉዌሽን ያስፈልጋል። ኦዲት መደረግ አለብን። ጥሩ ጥሩ ቃላትን ስለምንናገር ሳይሆን ኦዲት መደረግ አለበት። ሰው የተናገረውን ስለመተግበሩ አንደኛ አንተ የራስ ኦዲት መሆን አለብህ። አንቺ የራስሽን ኦዲት ማድረግ አለብሽ ማለት ነው። ሚዲያ ላይ የምትናገሪ እውነት ነው? ገንዘብሽን የያዘሽን እግዚአብሔር እንደሰጠኝ ነገ ላጣው እችላለሁ ብለሽ ታስቢያለሽ? ለሌላቸው ታዝኛለሽ? እውቀት ያለ ፕሮፌሰር ምናምን ስለሆንክ ለሌላው ሰው እውነት ትራራለህ? እውነት እንደዛ አይነት ልብ ውስጥ አለ ወይስ ታብያሃል? ያንተ እዛ ተራራው ላይ መውጣት ሌሎቹ የማይወጡ መስሎ እየታየ ወይ ሌሎች እንዳይወጡ ገመዱን እየቆራረጥክ መንገዱን እያጠፋባቸው ነው ያለው። አንተ ገንዘብ ስታገኝ ሌላው እንዳያገኝ መንገዱን እየደበቅ ኦኬ። እና ትንሽ እንደው እስቲ ቆም ብለን ጠንከር ያሉ ነገሮችን እንነጋገር። ይሄ ከብልጭልጩ ከአፍንጫችን፣ ከፊታችን፣ ከፀጉራችን እንውጣና እስቲ ውስጣችን እንግባ። ምንድነው እዚህ ማሽን ውስጥ ያለው? ምንድነው ጭንቅላት ውስጥ ያለው ብለህ ራስን ጠይቅ እስቲ። ልቤ ምን አይነት ልብ ነው ያለው? በቀለኛ ልብ ነኝ ወይስ ይቅር ባይ ነኝ? ነኝ መስቀል በሉት መስጊድ፣ ቤተክርስቲያን ምናምን የምመላለሰው እውነት ከልቤ ነው? እውነት ይገቡኛል? የምከተለው እምነት ራሱ ገብቶኛል? በትክክል አማኝ ነኝ እኔ ብለን ራሳችንን መጠየቅ አለብን። ለዚህ ነው እኮ 99% ህዝባችን እግዚአብሔርን ይፈራል እያል ወጥቶ ሚዲያ ላይ ሳይቀር ግደለው ብሎ ግን አፉን ሞልቶ የሚናገር የምትቆጥረው ለዚህ ነው። ነገ ቤተክርስቲያን ሲጸልይ ታገኘዋለህ። ከዛ መጥቶ ማህበራዊ ሚዲያ ላይ ግደለው ብሎ ይጽፋል ማለት ነው። እንደዚህ እኮ ነው የተሸወድነው። እንደዚህ እኮ ነው የተቸገርነው። ብታቻ በጣም የሚቃረኑ ነገሮች ነው የምናስተናግደው ይዘን የምንሄደው። ማጥፋትንም ይቅር ባይነትንም አብረን እንሰብካለን። ተቀያየጠ ኢነርጂው ማለት ነው። ይቅር ባይሆን እያልክ ግደል እያልክ አይሆንም። ይሄ ሁለቱ አብሮ መሄድ ኢነርጂ አይደለም። ከሁለቱ አንዱን መምረጥ አለብን እንጂ ወደ ነፈሰው እየነፈስን we cannot make life work። እና ይህችን ጨምሩበትና ተወያዩ።